ሳላስብ ዝም ብዬ እመጣለሁ እንዴ? ንገረኝ። አስቤ ነው የመጣሁበት። በቃ ዝም ብዬ ቦርሳ ይዤ ከቤቴ አልወጣም ባላስብበት። ያለቀ ፕሮሰስ ውሳኔ ነው። አስቤበት ያለውን ነገር በቃ ፍጻሜን አላውቅም ማሬን እንዳየሁት ትወስንሽ በቃ ማንም ሰው የሚወስነው ውሳኔ ማንም ሰው አይወስነውም። ይሄን ውሳኔ በቃ ራሴ ወስኛለሁ። በቃ ራሴ አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን ሰላም እኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ስጨነቅ ሳስብ ነው ያደርኩት። እንቅልፍ ለራሱ አልወሰደኝም። በቃ ስጨናነቅ ራሴን የምር ቤተሰቦች በጣም ራሴ እየተጎዳው ነው። ራሴ ከልክ በላይ እያሰብኩ ራሴን ሃይምሮን እያጨናነኩት ነው። በቃ ከሚገባው በላይ ራሴን እያጣሁት ነው። በቃ ሳልፈልግ ሃይምሮን እያጣሁት ነው። በቃ እኔ ሁሉን ነገር ፈልግ አይደለም እንደዚህ እየሆንኩ ያለሁትና በቃ ዛሬ በጣም በቃ እኔ ሳስብ በቃ የመጨረሻው ውሳኔ ነው ዛሬ ብዬ ነው ቤተሰቦቼ ሻንጣዬን ይዣለሁ። ልወጣ ነው። ወጥቻለሁ በቃ ከቤት ወጥቻለሁ። የመጨረሻው ውሳኔ ማታም ሳስብበት ያደርኩት ውሳኔ ነው ዛሬ። ከነባ ጋር ሄዳለሁ። ያለውን ነገር እኔ በቃ እሱ ጋር ምንም ሆነ እኖራለሁ በቃ እና ቤተሰቦቼ ነባ ጋር ለመኖር ነው አሁን ሐሳብ ያለኝ። በቃ ያለው ሁሉ ነገር ትቼ በቃ ከራሴ በላይ የሚሆንብኝ ነገር የለም። ምክንያቱም እኔ እየተጨናነኩ እኔ እዚህ ጋር እየታመምኩ ራሴ ስትረስ ውስጥ ሆኜ ምንም ነገር ማሰብ አልችልም። ምንም ቢሆን በቃ አለ አይደለ ምንም ቢሆን ሁሉ ነገር ይበልጣል። በቃ ፍቅር ይበልጣል። እኔ ደግሞ ያረኩት ነገር ሁሉ እኔ ትክክል ነው ብዬ ነበር አስቤ ነበር። በለቱ ጥሩ ነው ብዬ ነበር ያሰብኩትኝ። ግን በስተመጨረሻ ምንም ነገር እየተሳካም አይደለም። ያሰብኩት ነገር እንዳሰብኩት አልሆነልኝም። ሲቀጥልም ደግሞ እኔ ከዚህ በላይ እኔ መጎዳት አልፈልግም። በቃ ምክንያቱም በቃ ያለውን ነገር እኔ እንግዲህ ነባ ይቀበለኝ አይቀበለኝም ማውቀው ታሪክ የለም። እኔ እንግዲህ በራሴ ተማምኜ ነው የምሄደውም እሱ ጋር መሆን የምለውም በራሴ የወሰንኩት ውሳኔ ስለሆነ ነው። እንግዲህ እሱም እንግዲህ የነባ ፍቃድ ይሆናል አላቅም። ግን እኔ በስተመጨረሻ ውሳኔን ወስኜ በቃ ያለውን ነገር ጨርሼ ያለውን ነገር አመቻችቼ ዝም ብዬ ነው የወጣው ከቤትም። ሲቀጥልም ደግሞ ልብስ ብቻ ነው ያስኩትኝ። ምንም ነገር ያስኩትንም ነገር የለም። እዚህ ጋር ቤተሰቦቼ ሊከፋቸው ይችላል፣ ግን ምንም ማድረግ አልችልም። በቃ ከምር እናንተ ትረዳላችሁ ቤተሰቦቼ፣ ሁሉንም እናንተ ናችሁ የምትረዱ። ማንም ሰው በራሱ በሰው ላይ ሁሉ ነገር ያወራል። ግን እኔ ከዚህ በላይ ደግሞ እኔ መጨናነቅ አልፈልግም። ከዚህ በላይ ማሰብ አልፈልግም። እሱ ጋር ጥሩ ነገር አሳልፌያለሁ። ምንም ቢሆን ደግሞ ሀዘኔንም ደስታዬንም አብሮኝ የተጋራ ነባ ነው። ምንም ቢሆን እኔ ከሱ ነገር ምንም የምወጣው ነገር የለም። ከሱ ፍቃድ ምንም አድርጌ ምንም ስኬታማ ልሆን አልችልም። ሲቀጥልም ደግሞ ለምን ወጣሽ የምትሉ ልትኖሩ ትችላላችሁ። ግን እኔ ከአቅም በላይ የምር ነው የምላችሁ ቤተሰቦቼ መተኛት ለራሱ አልቻልኩም። በቃ ይሄን ትናንትና ወዳ ቪዲዮ ለራሱ አልሰራንም። በጣም እየታመምኩ ሆስፒታል ሲል ለራሱ ጭንቀትሽ እንታይ በጣም እየተጨናነቅሽ ነው፣ ስትረስ ነው እንደዚህ ያረጋሻለው ምናምን ብሎኝ ነው። እና በቃ ተጨናንቄ እኔ ምንም የማመጣው ነገር የለም፣ የምለውጠው ታሪክ የለም። ሲቀጥል ደግሞ በህይወቴ በቃ መወሰን ያለብኝ ነገር ነው ብዬ ነው ወስኜ የመጨረሻ ዛሬ እንደዚህም እንደሆነ የፈለኩት በቃ የመጨረሻ ውሳኔ ነው። አስቤበት ያለውን ነገር በቃ በጣም ከፍቶኛል። ከሚገባው በላይ በጣም ነው የከፋኝ። በጣም ነው የጨነቀኝ። በጣም ነው የከፋኝ። የምር ነው የምላችሁ ቤተሰቦቼ በጣም ነው የከፋኝ። አንዳንድ ልቦናዬ የምር በጣም ከሚገባው በላይ በጣም ነው የተጎዳው። አሁን እንደዚህ ቁሜና ሳወራ ጥሩ ይመስላል እንጂ ማታ ማርያምን ነው የምላችሁ ቤተሰቦቼ በጣም እየተጎዳው ነው ያለሁት። በቃ እየተጨናነኩ ነው። በጣም ነው እየተጨናነኩ ያለሁት እና
እኔ እንደዚህ አልጠብቅም። የምር እኔ ቤተሰቦቼ እኔ ፈልጌው አይደለም ሁሉ ነገር እየሆነብኝ ያለው እኔ ፈልጌው ሳይሆን በቃ ከልክ በላይ እየመጣብኝ ስለሆነ ነውና አይ ቲንክ እንደዚህ ብዬ መውጣትም እኔ አላማ የለኝም ነበረ። ከቤት እንደዚህ ሁኜ ሻንጣ ይዤ ቦርሳ ይዤ ቀርቶ ግን ምንም ማድረግ አልችልም። በቃ እኔ ሃይሚሩ ከሚጎዳ እኔ ራሴን ከማጣው ሁሉ ነገር ተሰርቶ ይመጣል። ብርም ቢሆን ተሰርቶ ይመጣል። በቃ ለብር ብዬ ሆነም ራሴን ለመቀየር ብዬ ያሰብኩት ነገር እኔ ሊያጠፋኝ ስለሆነ እኔ ደግሞ ያሰብኩትን ነገር በቃ ራሴ እስቲ ሃይሚሩ የሚያዝዘኝን ነገር ላድርግ ብዬ እኔ እንግዲህ እያደረኩ ነው። በተቻለኝ አቅም ደግሞ ከፍቶኛልም አዝኛለሁም። በቃ የምር ነው የምላችሁ። እኔ ቤተሰቦቼ እኔ እንዲያዝኑብኝ ፈልጌ አይደለም። እኔ ቤተሰቦቼ ማንንም ቤተሰብ እንዲያዝንብኝ ፈልጌ አይደለም። ግን ደግሞ ራሴንም ደግሞ ላጣው ሆነ ራሴን እየተጨነቅኩኝ ራሴን እየጎዳሁት ነው። በዛ ላይ ደግሞ በጣም እየተጨናነቅኩ ነው። ራሴ እየታመምኩ ነው እና ይሄን ነገር ደግሞ ወስኜ የማረገው ስለሆነ እና ቤተሰቦቼ እንግዲህ ነባ ቤት ይምር አይኖርም አላቅም። አልደወልኩለትም። እሱ ለራሱ በጣም ይጨናነቃል። እኔ እንደዚሁ እንደሄድም አይፈልግም ነባ። ሲቀጥልም ደግሞ እኔ ከቤት እንደወጣ የሚፈልግ ልጅ አይደለም። የኔን ክብር የሚያስቀድም ልጅ ነውና ነባ እኔ ነባም አልነገርኩትም። ዝም ብዬ ራሴ ወስኜ የሚሄደው ነገር ነውና እኔ በጣም ነው የጨነቀኝ፣ በጣም ነው የከፋኝ። ሲቀጥልም ደግሞ ነባ እንደዚሁኝ ሲያየኝ ምን ያክል እንደሚከፋውና ምን ያክል እንደሚጨነቅ እኔ አላቅም። አሁን ብነግረው ነግሬ ቢሆን እርግጠኛ ነኝ እንደሚመልሰኝና እንዳትመጪ እንደሚለኝ ስለማቅ ነው ዝም ብዬ ሳልነግረው አሁን የሚሄደው። እንግዲህ ነባ ሊከፋ ይችላል፣ አላቅም፣ ይከፋል። ይሄን ደግሞ እንደሚከፋም አውቃለሁ። እንደዚህ ምን ወጥቼ ዝም ብዬ እንዲሄድም ሲቀጥልም ደግሞ እንደዚህ አይነት ነገር ለራሱ እንዳታስቢ ነው የሚለኝ ከበፊት ጀምሮ ማለት ነው። ግን በቃ አላቅም ቤተሰቦች የምር እኔ አላቅም። በቃ ሃይሚሩ እየተምታታብኝ ስለሆነ ያለው በቃ አሁን እንሂድና እስቲ ካለ ይኖራል ብዬ ነው የማስበው። እንግዲህ በአሁን ሰዓት የሚወጣ አይመስለኝም። ከወጣም እንግዲህ እዛ ተቀምጬ እጠብቃለሁ። ምንም አማራጭ የለኝም። አልደውልለትም። ካለም ደግሞ ጥሩ እምንሄድ ይሆናል ማለት ነው። እንሂድ። ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረም መጥቼ ሳጣት እና ደርሻለሁ። እንሂድ። ነባ 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 የለም መሰለኝ። ነባ የለም መሰለኝ። ጸጥ አለ ነው፣ ተኝቶ ነው። ደግሞ መደወል አልችልም። ነባ እንዴት ነህ? ደህና ነህ? ምንድን ነው የምትጠዋት? እንዴት ነሽ? ደህና ነኝ። ምንድን ነው እንግዳ አታስገባም እንዴ? ይቅርታ ከእንቅልፍ ቀሰቀስኩ። በጣም ይቅርታ። አስቤው አይደለም እንግዲህ ምንድን ነው በቃ ልብሴን ይዤ ነው የመጣሁት። ምን እያደረግሽ ነው? ደህና ነሽ ግን? በመጀመሪያ ያው ደብሮሻል እኮ ፊትሽን ጥለሻል። እንግዲህ ምን ማድረግ እችላለሁ? ምንድን ነው? እሺ
በቃ ያለውን ነገር እኔ ስል በቃ ትቼ ነው የመጣሁት ወደዚህ። አልገባኝም። ኧረ ማለት ግራ እያጋባሽኝ ነው በጣም። ምንድነው የሆንሽው? ለምን በግልጽ አትናገርም? የሆንሽው ነገር ምን ብዬ ልንገርሽ? ምን ብዬ ልንገርህ? ምንድነው ቦርሳው? ምንድነው ፊትሽ እንደዚህ ዘብዝፈሻል ምናምን? ምንድነው እያረግሻለሽ? በቃ ወስኜ ነው የመጣሁት። ምንድነው የወሰንሽው? በቃ ያለውን ነገር ነይ ቁጭ በይ እስኪ በመጀመሪያ በቃ ትችኔ ነው። ምን ነው ትተሽ መጣሽ? በቃ ያለውን ነገር ቤትም በቃ ምን እንድል ነው የፈለከው? ለምን ታስጨንቀኛለህ? አልገባኝም። ምን ነው ትተሽ የመጣሽው? በረራሽ እኮ ደርሷል፣ ሁሉ ነገር አልቋል። ምንድነው አሁን እያደረግሽ ያለሽው ነገር ነው? በቃ የምን ምንም ግልጽ ነው የመጣሁት። ምን ነው የምትይው? እብድ ነሽ እንዴ? ማይ አስረጅኝ፣ ይኸውልሽ ረጋ ብለሽ አስረጅኝ። የሆነውን ነገር ምንድነው? የተፈጠረ ነገር አለ ቤት? የለም ምንም ነገር የለም። ግን በቃ እኔ እንቅልፍ እየወሰደኝ አይደለም። ለምን ልጨናነቅ? ለምን ራሴ ልጣ እንዴ? በቃ ሁሉን ነገር ራሴ ወስኜ ያረኩት ነገር ነው። በቃ ወደዚህም የመጣው ወስኜ ነው። ወስኜ ስትይ በቃ ትቼ ነው የመጣሁት። ትቼ እስቲ መሄዱን ትተሽው? አዎ አንቺ አታስቢም እንዴ? ጭንቅላትሽ አይሰራም? ማይ ምንድነው? እያበድሽ ነው? ምንድነው የማብደው? እሺ ምን ማድረግ አለብኝ? እኔ ራሴ ልጎዳ ቤተሰቦችሽ ስንት ነገር የከፈሉበት ስንት ነገር የተሰቃየሽበት ነገር ነው አይደለ? በቀደም ዕለት እኔ ወረቀትሽን ብዬ በቃ ቆም ብዬ ሳላስብ ደብቄብሽ እንዴት ነበር ስትሆኝ የነበረው? አሁን ደግሞ ምንድነው እንደዚህ አይነት ውሳኔ ባንድ የሚያስወስንሽ? በቃ ማንም ሰው የሚወስነው ውሳኔ ማንም ሰው አይወስነው። ምን ውሳኔ? በቃ ራሴ ወስኛለሁ። በቃ በራሴ አይምሮዬን እንትን ብዬ ራሴ ወስኛለሁ። የራሴን ውሳኔ ወስኛለሁ። በቃ ይጠቅመኛል ብዬ ያረኩት ነገር ነበረ። በቃ ሁሉን ነገር ደግሞ ሳስበው ቆም ብዬ ሳስበው አይሆንም። በቃ እዚህ ላይ ደግሞ እኔ አንተን ትቼ መሄድም አልፈልግም። እልሽ አንተን ትቼ መሄድ ምናምን እኮ እንዳንል እኮ አውርተናል፣ ተነጋግረንበታል። እንዴ ለምን ለቤተሰቦችሽ አታስቢም? ማይ ለምን አስብ? በቃ በመጥፎ መታየት አልፈልግም። እኔ ነው ምንድነው የሚሉኝ? ራስን ለማንተ ለማለት ከሆነ በቃ ራሴን ለማዳን እዚህ ቀመጥልኝና እኔ ቤት ፈልጋለሁ እወጣልሃለሁ። ራሴን ለማዳን እኮ በቃ አንተን ማንም ሰው እንዳይናገርህ በቃ አዳምጪኝ። አንተ ማንም ሰው እንዳይናገርህ እኔ ቤት ክራይ አላገኝም። ልብስ ይቀመጥልኝና ፈልጋለሁ ዛሬ በቃ እወጣለሁ። በቃ አንተንም እኔ ማስጠቆት አልፈልግም። አይደለም እያልኩሽ ያለሁት ነገር እየገባሽ አይደለም። ምንድነው? እሺ ያልከኝ አለው ንገረኝ። እኔ ይኸውልሽ የወሰንሽው ውሳኔ በጣም የተሳሳተ የልጅ ውሳኔ ነው። እንዴ እብድ ነሽ እንዴ? ማለት ለምን እንደዛ ትለኛለህ? በጠዋት ዝም ብለሽ ኢየሱስ ምንድነው የሚሉት አሁን እነሱ? በቃ ማንም የሚያውቅ የለም። ማንም ከዚህ በቃ ምንም የሚሉት ነገር በቃ ልጅ አባቴ በጣም እንትን ይለኛል። ግን ምን ይሉኛል? በቃ ለአንተ እንትን እንዳትል ከፈለክ እሄድልሃለሁ። በቃ እና ለማን ለኔ አስበልኝ ነው? አዎ በጣም ነው የማስብልሽ። ለምንድን ነው የማይገባሽ? እኮ ከባድ ነገር ነው። ምንም ከባድ ነገር አይደለም። ለምን ከባድ ይሆን? አንተ ሁሉን ነገር ቀለል አድርገህ ካሰብከው ለምን ይከብዳል? ቀለል ለማድረግ አይደለም። ስሚ ይኸውልሽ፣ ይሄ ፕሮሰስ ማለት አንደኛ ነገር ማንኛውም ሰው የሚፈልገው እድል ነው። ፕሮሰስም ብቻ አይደለም እድል ነው። ሁለተኛ ነገር አሁን ካለፈሽ ድጋሚ የማታገኘው እድል ነው። ሶስተኛ ነገር አሁን ብዙ ነገር አልፋችሁበታል፣ ብዙ ነገር ጨርሳችኋል፣ አሳክታችሁታል አይደለ? ከዚህ በኋላ ያንቺ በረራ ብቻ ነው የሚቀረው። ስለዚህ መሄድ ነው ያለብሽ። ድጋሚ ለማይመጣ እድል አባትሽ ሲያዝንብሽ እንዲኖር ማድረግ የለብሽ። እንዴት አንተን ትቼ እሄዳለሁ? በቃ እኔ እዛ ሂጄም ለራሱ መስራት አልችልም። በቃ እኔ እዛ ሂጄ ምንም ቢሆን ምንም ማድረግ አልችልም። ገባህ? እኔ ዛሬ እዚህ ደስተኛ ሆኜ ቦታ እዛ ስራ ካልሰራው ምንም ነገር ትምህርትም ካልተማርኩ እዛ መሄዴ ለኔ ጥቅም የለውም። ጥቅም የሚኖረው እዚህ ስሰራ ነው። ገባ? በቃ ያለውን ነገር
አስረዳቸዋለሁ። ኧረ ማሂ በማርያም አስቢበት። ምንድነው ማስብበት? አንተ ምን እያልከኝ ነው? በቃ ውጭልኝ ካልከኝ እወጣልሃለሁ። ውጭልኝ አይደለም፣ ይኸውልሽ ይሄ ከባድ ነገር ነው። ባንዴ ምንድነው ከባድ ነገር? በቃ ወስኛለሁ እኔ በቃ ወስኛለሁ። የወሰንኩት ውሳኔ ነው። ማንም ሰው እሺ መሲን እንኳን አናግረሻታል? ለምን አናግራታለሁ እሷን? እና ዝም ብለሽ ከመሬት ብድግ ብለሽ ነው ይሄን ውሳኔ የምትወስኚው? አሁን እኔ እንድትጨናነቅ ሃይምሮ እንድትጨናነቂ አይደለም። እንቅልፍ እያጣሁ እየተጨናነቅኩ ነው ያለሁት። እንግዲህ ካልተረዳ ለምን እንደዚህ ነሽ? እሺ ምንድነው እያልከኝ ያለው? ምንድነው? በቃ ለምን መጣሽ ነው እያልከኝ ያለው? ለምን መጣሽ አይደለም። ይሄ እያደረግሽው ያለው ነገር ልክ አይደለም። ማሂ አሁን አይደለም የሚታወቅሽ። እኔ እኮ ብትቀሪ እኮ ለኔ ነው የበለጠ ደስታው ለኔ ነው አይደለ? ለምን ይመስልሻል እንደዚህ ሂጂ እያልኩም ጨቀጭቅሽ? በኋላ እንዲቆጭሽ አልፈልግም። ይሄ ነገር በቃ ከሀገሬ ላይ ሰርቼ እለወጣለሁ። ለመለወጥ ብር ለማግኘት አይደለ እዛ መምጣው። ስሚ ማሂ ቢያንስ ማለት ነው መሄድም ከፈለግሽ መቅረትም ከፈለግሽ ከሄድሽ በኋላ ተመልሰሽ መምጣት ትችያለሽ። ብዙ ሰዓት ቆይ ገባሽ አይደለ? ግን አሁን ብትቀሪ አባትሽ ምን ይልሻል? ማሂ በእናትሽ አስቢ። በእናትሽ ቆም ብለሽ ለምን ታስጨንቀኛለህ? ለምን የምታስጨንቀኝ? ያስጨንቀኝ ነው በቃ እኔ ሄዳለሁ ብያለሁ። ወይተሽ የምትረጁ ነገር ነው። ሄዳለሁ በቃ እንደዚህ ያልከኝ ከሆነ የምር ይኸውልህ በቃ አሁን ስረዳው እኔ አልተረዳውም ነበር ታውቃለህ። እኔ ከዚህ ስመጣ ታስገባኛለህ ያሉን ነገር ደግሞ በቃ አይዞሽ ትለኛለህ ብዬ ነበር። አንተ ያሰብከው ቤተሰቦችሽ ምን ይሉኛል ነው። ምን ፍቅርን እያስቀደምክ አይደለማ። እሄድልሃለሁ በቃ እሄድልሃለሁ። ተው በቃ እሄዳለሁ። የምር እሄዳለሁ። ነባ ምንም አንተን እዚህ ጋር በቤተሰቦቼም ሆነ ምንም ተረጋጊ። ማስጠቆር አልፈልግም። በቃ ተረጋጊ። ይኸውልሽ ትሄጃለሽ። ተረጋጊ። አንዴ ስሚኝ። በቃ አንተ እያልከኝ ያለው ተረዳው። ቤተሰቦችሽ ምን ይሉኛል ነው እንጂ ለኔ ለራሱ ፍቅር እንትን አላልከኝም። ምንም አላሰብክልኝም። ብታስብልኝ ኑሮ እንደዚህ አልነበረም። የምር በቃ ተው። ቦርሳዬን ከጓደኞቼ ከባድ ውሳኔ ነው ወሰንኩ። ቦርሳው አይደለም አሁን ችግር የሚፈጥረው ምንድነው? ማሂ በቃ ለምንድነው የማስበው? አስቤ እኮ ነው የመጣሁት ካንተ ጋር። ባላስብ ዝም ብዬ እመጣለሁ እንዴ? ንገረኝ። አስቤ ነው የመጣሁበት። በቃ ዝም ብዬ ቦርሳ ይዤ ከቤቴ አልወጣም ባላስብበት። ያለቀ ፕሮሰስ ትቶ መምጣት ቀላል ነገር ነው። ያለቀ ካናዳ ፕሮሰስ ነው ቀላል ነው ላንቺ። እሺ ላንቺ ቀላል ይሁን። እሺ ማሂ ለኔ ብለሽ አደረግሽ። ቀጣይ በኋላ አይቆረቁርሽም ይሄ ነገር? ለምን ይቆረቁረኛል? አስቤ ያደረኩት ነገር ለምን ይቆረቁር? ሲቀጥል ደግሞ አስቤ ያደረኩት ነገር ነው። ማንም ቤተሰቦቼ ገፍቶኝ አይደለም ወደ አንተ የመጣሁት። ራሴን በራሴ አስቤ የመጣሁት። ሲቀጥል ደግሞ እኔን ቤተሰቦች ምናምን የምትል ከሆነ እኔ አንተንም ማስጠቆር አልፈልግም። ገባ? እኔ እሄዳለሁ በቃ። እኔ እዚህ ጋር አንተ ሌላ ሀሳብ እንድታስብና በእኔ እንድትጨናነቅ አልፈልግም። በቃ አውቃለሁ እንደሚከፋ ምን እንደሚልህ፣ ግን ደግሞ አይከፋኝም። እኔ እኮ ይኸውልሽ ብትቀሪ እኮ ከአንቺ በላይ ደስታው ለኔ ነው። ታውቂያለሽ። ግን ቤተሰቦችሽ ደግሞ እንዲያዝኑብሽ ማድረግ የለብሽም። እሺ ምን ማድረግ ይችላል? እስቲ ንገረኝ። እኔ እዛ ሄጄ ሃይምሮ ይልጣ እዚህ ሁኜ ለራሱ አይምሬ በጣም እንቅልፍ እያጣው ነው እኮ እያልኩ ነው። ለምን አንተ አትረዳኝም? አንተ አንድ ቀን እንቅልፍ ብታጣ ምን ያክል እንደሚጨንቅና ምን ያክል ቀን ሙሉ ተደብረ እንደምትል ማለት ነው። እኔ ግን ሳምንት ነው እንቅልፍ ያጣሁት። ለምን አንተ ሳትረዳኝም? አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን